በእርሱ የሚያምን አያፍርም። የት ነው የማያፍረው? መሬትም ሰማይም። እዚህ አናፍርም። በኢየሱስ አምነን አላፍርም። እማሳፍረው እኔ ነኝ። ኢየሱስ አያሳፍርም። ሰው ነው የሚያሳፍረው። ኢየሱስ መመኪያ፣ በእርሱ የሚያምን ምን ማለት መሰለ? እሱ ላይ ተደግፎ የሚሰራ ቤቱን ኢየሱስን መሰረት አድርጎ የሚገነባ ወጀብ አውሎ ነፋስ ምናምን አያሰጋውም፣ አያፍርም፣ አይወድቅም፣ ፌል አያረግም፣ ለዘላለም ጸንቶ ይኖራል። የመሰረት ድንጋይ ኢየሱስ ነው። እሱ ላይ ተመስርቶ የገነባ በጌታ ከሆንክ በእግዚአብሔር ፊት አታፍርም። ማንም ያሳፍረን? ራሱ ነው የሚያፍረው። ሰው ምን ይዞ ያሳፍረኛል? የሚመካ ቢኖር ሰማይና ምድርን በፈጠረ ሁሉን በሚችል በእግዚአብሔር ይመካ። ሊያድንህ የሚችል እግዚአብሔር ብቻ ነው። ጥበብህ 1 ሰዓት እድሜ ላይ አይጨምርም። ዕውቀትህ ሴንቲሜትር ቁመት ላይ አይጨምርም። ያለ ነገር በሙሉ እስካሁን የመጣው ነው እንጂ ከዚህ በኋላ ላለ አይችልም። መመካት ካለብህ በእግዚአብሔር ተመካ። ጴጥሮስ ይህንን ቃል እያወቀ እንዴት ነው የሚያፍረው? በእርሱ የሚያምን አያፍርም የሚለውን ጴጥሮስ ያውቀዋል። ጴጥሮስ እኮ ስማ የመዝሙር ዳዊትን ጠቀሰ። ከዛ የኢሳይያስም እንደሚቀጥል ያውቃል ጴጥሮስ። ኢየሱስ ቆሞ አስተምሮታል። በእርሱ የሚያምን አያፍርም ብሏቸዋል። አላፍርም። ለምን ነው የማታፍረው? የማዕዘን ራስ ድንጋይ የሆነው ክርስቶስ መሰረቴ ነው። እሱ ላይ ነው የቆምኩት። ዓለም በሙሉ ይቃወማል። ዓለም ተሰብስቦ አንድ ላይ ያፍራል እንጂ እኔ ለብቻዬ ከጌታ ጋር ሆኜ አላፍርም። ጎናቸው ያለው ሰው ግን ሁሌ የተዘጋጀ ሁን በሉት። ወታደር እንደዛ ነው አይደል? ወታደር እንደዛ ነው። ወታደር መቼ ምን ይፈጠር መቼ ምን ይሁን የሚያውቀው ነገር የለም። ሁሉ ጊዜ ግን ዝግጁ ነው። ሳይኮሎጂካሊ ዝግጁ ነው። መጀመሪያ በሳይኮሎጂካሊ ባስተሳሰቡ ዝግጁ ነው። ወታደር በትጥቅ ብቻ አይደለም የሚዘጋጀው። ሳይኮሎጂካሊ ዛሬ ተነስ ቢባል ተነስቶ ለመሄድና ለመዋጋት አይምሮ ዝግጁ ነው። ባይዘው አይምሮ የተዘጋጀ ሰው በጣም ከባድ ሰው ነው። ባይዘው አይምሮ የተዘጋጀ ሰው በጣም ከባድ ሰው ነው። ግማሹን ይሄዳል ማለት ነው። ትጥቅ ራሱ እስኪመጣ ድረስ ላይ ጠብቅ ይችላል። ከዛ ቀጥሎ ደግሞ በትጥቅም ደግሞ ሬዲ ነው። በየቀኑ መሳሪያዎቹን ለመዋጋት የሚመቸው ነገር በሙሉ እያዘጋጀ በጥንቃቄ ነገ ጦርነት አለ ቢባል እንዳይዘው በጣም ተዘጋጅቶ ደግሞ ይጠብቃል። በሁሉ ነገሩ ወታደር ዝግጁ ነው። ጦርነት በቅድ ላይ መጣ ይችላል። ጦርነት ነገ ይጀመራል ላይ ይባል ይችላል። ድንገት ተጀመረ ይባላል። ተነስተ ወደ ጦር ሜዳ ነው። እነ ጴጥሮስ ልክ እንደዛ ናቸው። ጌታችን ኢየሱስ ክርስቶስም ያሳያቸው ዲሲፕሊን የሚሊተሪ ዲሲፕሊን ነው። በጣም ሃይሊ ዲሲፕሊን ነበር ኢየሱስ። ሃይሊ ዲሲፕሊን ነበር። ቀን ያስተምራል፣ ሌሊት ይጸልይ ያድራል። በጣም ሃይሊ ዲሲፕሊን ነው የጌታ ኢየሱስ ክርስቶስ ዲሲፕሊን። ስብከት አይደለም አይደል? ዲሲፕሊኑ ኑሮ ዲሲፕሊን ነበር። በቃ አኗኗር ነበር የሚያሳያቸው። ስትጸልዩ ደሩ፣ ስታስተምሩ ዋሉ አይላቸውም፣ ያደርገው ነበር። ሲጸልይ ያድራል፣ ቀን ደግሞ ያስተምራል። የሚፈወሱ ካሉ ይፈውሳል፣ አይደክመውም። በእያንዳንዱ ነገር ላይ በጣም አስደናቂ የሆነ አቋሙን በህይወቱ ያሳያቸው ነበር። በዛ ላይ ደግሞ እንደኛም አይደለም አይደል? ህመማችንን እየተሸከመ ነው የሚሰብከው። የዓለምን ሁሉ ህመም ፈወሳቸው። ሚላንብባቸዋል ማቴዎስ 8 ላይ ፈወሳቸው ይልና ፈውሷቸው በሽታቸውን አራግፉ ሂዱ ብሏቸው አይደለም። ህመማችንን ተሸከመ ደዌያችንን ተቀበለ የሚለው ቃል ተፈጸመ ነው እኮ ያለው። አሁን ፈውሷቸው ሳይሆን በሽታውን ተቀብሎ ተሸክሞት ነው። አሁን ካንሰር ያለበት ሰው ካንሰሩን ተቀብሎ ተሸክሞት ሰውየው እየዘመረ ሄዳል። ኢየሱስ የሰውየውን ተሸክሞ ይሰብካል። በዚህ አይነት ህመም ውስጥ ነው እንደዚህ አይነት ዲሲፕሊን የነበረው። እና አይ ቲንክ እኛንም በጣም የሚያነቃቀን አይመስላችሁም? አትነቃቁም? በዚህ አትነሳሱ? ሐዋርያቱ ኢየሱስን እያዩ ነው የኖሩት። ኢየሱስን እያዩ ነው የተማሩት። ኢየሱስን እያዩ ነው የጸለዩት። በጣም አቅም እያነሳቸው ለመጸለይ ያቃታቸው ቢተኙም በነቁ ሰዓት ግን ሲያዩ እስቲል እየጸለየ ነው። አቅም አጥሯቸው እንጂ መተኛ ፈልገው አይደለም። ሐዋርያት ሥራ ላይ መንፈስ ቅዱስ ሲወርድባቸው ያደረጉት ኢየሱስ ያደረገው ነው። ስለዚህ ረሃብ ነበራቸው። ያንን ለመሆን ይጓጉ ነበር። መንፈስ ቅዱስ መጥቶ አቅም ሰጠ፣ ጸጋ ሰጠ፣ ጉልበት ሰጠ። ሆኑት፣ አደረጉት። ይሄው ክብር ለኢየሱስ ይሁን። ነገሩ የተከናወነው ድንገት አይደለም። ዲሲፕሊን ሆነው ለመጸለይ በቀን 3 ሰዓት 6 ሰዓት 9 ሰዓት ለመጸለይ በሚወጡበት ሰዓት ነው እግዚአብሔር ይሄን ያደረገው። ተአምር የማድረግ እቅድ ኖሯቸው አይደለም። ለመጸለይ ሲወጡ እግዚአብሔር ነው ተአምር ያደረገው። ተአምሩ እግዚአብሔር ዲዛይን ውስጥ እንጂ ጴጥሮስ ፕሮግራም ውስጥ የለም። ድንገት ነው የሆነው። ተአምሩ ብቻ ሳይሆን ስብከቱም ጴጥሮስ እቅድ ውስጥ የለም። ሰዎቹስ ይሄንን ለማድረግ የተዘጋጀ ልብ፣ የተዘጋጀ መንፈስ፣ የተዘጋጀ የእግዚአብሔር ቃል ሙላት፣ የተዘጋጀ በመንፈስ መቀጣጠል ውስጣቸው ነበር። ክብር ለእግዚአብሔር ለአምላካችን ይሁን። እና ምዕራፍ 3 ላይ በጣም አስገራሚ ሁኔታ ሰበኩ። ከዛ በምዕራፍ 3 ስብከት ምክንያት ነው አይደል የይሁዳ ሸንጎ ተሰበሰበ። ከዛ እንደገና ጠሯቸው ኑ አሏቸው። አቤት አሉ፣ መጡ። ሰዎቹ በመሰረቱ የሐዋርያት ሥራ እኔ ማይ ፌቨራይት ቡክ ሐዋርያት ሥራ ምዕራፍ 4 ጴጥሮስና ዮሐንስ ምዕራፍ 3 ላይ ስላደረጉት ጉዳይ በጣም
ተተረማመሰ አገሩ፣ ከተማው ተበጠበጠ። በእነሱ ዘመን ደግሞ እንደዚህ እንደ አዲስ አበባ አይነት ትልቅ ከተማ አይደለም፣ በጣም ትንሽ ነች ከተማዋ ኢየሩሳሌም። እና ከተማው ታመሰ፣ ተበጠበጠ። እና ጉዳዩ ሊቀ ካህኑና ሸንጎ ጋር ደረሰ። ወሬው ደግሞ ነገሩ የተከናወነው ቤተ መቅደሱ አካባቢ ነው። እና ድብልቅልቅ አለ። እና ያ ሰው ተፈወሰ ብቻ አይደለም፣ የሰውየው መፈወስ አይደለም ባይዘው የሰዱቃውያን የቤት ሥራ። የሰዱቃውያን የቤት ሥራ 3000 ሰው ወሰዱ ነው። 3000 ሰው ዳነ፣ ወደ ክርስቶስ መንግስት ተጨመረ። እንዴ አሉ እና ተሰበሰቡና ጣሯቸው ጴጥሮስና ዮሐንስ። አሁን ስላደረጋችሁት ስለዚህ ጉዳይ እስቲ ማስረጃ አቅርቡልን፣ በማን ስምና በምን ኃይል ነው እናንተ ይህንን ያደረጋችሁት ብለው ምዕራፍ 4 ቁጥር 7 ጠየቋቸው። ወንድማችን ሐዋርያው ቅዱስ ጴጥሮስ ጀመራ። ጴጥሮስ ደግሞ እንኳን በር ከፍተ ሰጥተው የተዘጋ ከፍቶ ይገባል። በጣም ማይቲ ነው ሰውየው። አሁን እዚህ ስለሆነው ነገር የምትጠይቁን ከሆነ አለ። ክብር ለእግዚአብሔር ይሁን። እግዚአብሔር ዕውቀት፣ ጥበብ፣ ጸጋ እና ጤነኛ ድፍረት ሰጥቷቸው፣ ግን ጤነኛ ድፍረት አለ በመንፈስ ሲሆን ያስታውቃል። በቃ ኢየሱስ ክርስቶስ ጌታ ነው። እና ጴጥሮስ አሁን ስለሆነው ነገር ነው የምትጠይቁን? አዎ በእርግጥ እዚህ ከተማ ስለተከናወነው ነገር አለማወቃችሁ ይደንቃል፣ ግን ከተጠየቅን ግን እናስረዳለን አለ። እስከ ቁጥር 10 ድረስ ታምሩ ስለሆነ 11 እና 12 ናት ባይዘው ስብከቷ። ምዕራፍ 4 ላይ ያለችው ክላይማክሷ የቴክስቱ ክላይማክስ በቃ እቺ እንትኗ ብሪጇ እንዲ አጣባቂዋ ቁጥር 11 እና 12 ናት። ከመጀመሪያ ከምዕራፍ 3 ጀምሮ ለመጣውና ምዕራፍ 4 ከቁጥር 13 በኋላ ላለው ለተፈጠረው ነገር በሙሉ ማጣበቂያዋ የነ ጴጥሮስ ሴንተር እቺ ናት። ምንድነው የሚለው 11 እርሱም እናንተ ግንበኞች የናቃችሁት። ዋው! ጴጥሮስ ይህንን እያላቸው ያሉት ሰዎች ኢትዮጵያውያን አይደሉም። እንደዚህ አይነት ጉባኤ አይደለም። ጴጥሮስ ይህንን ቃል ቆሞ እየተናገራቸው ያሉት ሰዎች የአይሁድ ሸንጎ መሪዎች ናቸው። የአይሁድ የሸንጎ አባላት ናቸው። ሊቀ ካህናት ጭምር ናቸው። የእስራኤልን ኢየሩሳሌም አካባቢ ያለውን የሃይማኖት እንቅስቃሴ፣ መንፈሳዊ እንቅስቃሴ መሪዎች ብቻ አይደሉም። በአይሁድ መካከል ያለውን ፖለቲካሊ ያለውን እንቅስቃሴ ጭምር የሚመሩ ሰዎች ናቸው። እና ያስተምራሉ። መምህራን ናቸው፣ ካህናት ናቸው። ከነሱ አንደበት የሚወጣውን የትኛውንም ነገር ህዝቡ አክብሮ የሚሰማቸው ደግሞ የሸንጎ መሪዎች ጭምር ናቸው። እንደዚህ አላቸው፣ እናንተ ግንበኞች አላቸው። እግዚአብሔር ይሄንን ነገር ለማድረግና ለማከናወን ስልጣን ሰጥቷችሁ ያላችሁ ሰዎች ናችሁ ነው። እናንተ ግንበኞች፣ እየናቃቸው አይደለም፣ እያዋረዳቸው አይደለም፣ ሚስ አርጋችሁታል እያለ ነው እንጂ እናንተ ግንበኞች አድራጊዎች ናችሁ፣ ሰሪዎች ናችሁ። በእግዚአብሔር ርስት ላይ፣ በእግዚአብሔር መንግስት ላይ፣ በሕዝበ እስራኤል ላይ፣ በኢየሩሳሌም በቤተ መቅደሱ ላይ፣ በዚህ ሕዝብ ላይ እግዚአብሔር በእናንተ በኩል ሊያደርግ መጥቶ ነበር። እናንተ ግንበኞች፣ ስቲል ቢልደርስ፣ ስቲል እየገነባችሁ ነው። እግዚአብሔር እንዳትገነቡ አይደለም ያላችሁ፣ ሚስ አረጋችሁ አይደል ያለው። እናንተ ግንበኞች የናቃችሁት እሱ ድንጋይ የማዕዘን ራስ ነው። the chief cornerstone ሚስ አርጋችሁታል። ዋናውን ቤቱ ሲሰራ የቤቱ አያያዥ ሆነውን ዋነኛውን ከመሰረት ጀምሮ ሲወጣ ጠርዝ ተጠብቆ የሚወጣለትን የቤቱን ዋና ነገር ትታችሁት እየገነባችሁ ነው። እናንተ ግንበኞች የናቃችሁት እሱ ድንጋይ የማዕዘን ራስ ነው። ያለ ኢየሱስ ነው የምትገነቡት አላቸው። የናቃችሁት ማለት ቀላል ቃል መሰላችሁ እንዴ? የናቃችሁት እኮ ከባድ ቃል ነች። እናንተ ግንበኞች የናቃችሁት ማለት ባይዞ ዝም ብሎ እንደዚህ እንደ ስብከት ተሰምቶ የሚሄድ እንዳይመስልህ። ሊገሏቸው ፈለጉ ነው የሚለው ቀጥሎ። የናቃችሁት የሚሏቸው ማንን እንደሆነ ያውቃሉ። መናቅ ምን ማለት እንደሆነ በጴጥሮስ አፍ ለነዛ ለሳንሄድሪኑና ለሸንጎ አባላት ይገባቸዋል። እናንተ የናቃችሁት የሚሉት የተሰቀለውን ክርስቶስን እኮ ነው። ኢየሱስ ክርስቶስን ነው ንቃችሁታል። የማዕዘን ራስ ድንጋዩ እሱ ነበር ነው። ያለሱ ሕይወት የለም እያሏቸው ነው። እነሱ ደግሞ እሱ አያስፈልግም እያሉ ነው። ያለ ክርስቶስ ኢየሱስ መዳን እንችላለን ነው ፈሪሳውያኖቹ የሚሉት። እነ ጴጥሮስ ደግሞ ያለ እርሱ ቤቱን መገንባት ከንቱ ነው፣ ቅርጹ አይመጣም፣ ስርዓት አይኖረውም፣ የቤቱ ስኳድራ ተጠብቆ በባለቤቱ ዲዛይን መሰረት መስራት አይቻልም። የቤቱ የማዕዘን ራስ ድንጋይ ክርስቶስ ነው። ያለ ኢየሱስ መዳን
ያለ ኢየሱስ መትረፍ፣ ያለ ኢየሱስ የእግዚአብሔርን ፕሮግራም መፈጸም አይቻልም። ከንቱ ነው። እኔ አንድ በጣም የምትገርመኝ ቃላለች ዮሐንስ ወንጌል ምዕራፍ 8 ትላቸዋለች። ጌታ ኢየሱስ ክርስቶስ ከአይሁዳውያን ጋር የተነጋገረባት ክፍልና ባይዘ አይሁዳውያን መጥተው ለዛውም ስሙኝ ዝም ብሎ አይሁዳውያን አይደሉ ያመኑት አይሁድ ነው የሚለው። ያመኑት አይሁድ መጥተው አናገሩት። ከሰማይ ምልክትን ስለማሳየት ምናምን ሲነግሩት አላሳይም አላደርግም አላቸው። በጣም ትንሽ ኦፌንድድ ነው ኢየሱስ። በእርግጥ አንዳንድ የሚናገራቸው ቃላቶች ቀላል አይደሉም አይደል? የሚሰብሩ ነገር ናቸው። እናንተ የፉኝት ልጆች ምናምን አለ። ከአባታችሁ ከዲያብሎስ አለ አሉት። እኛ ከአባታችን ከአብርሃም ያመኑ እኮ ናቸው ሲከተሉ የነበሩ። እኛ ከአባታችን ከአብርሃም ነን። እንደውም እንዳንተ እንደዚህ በኃጢአት በምን የተወለድን መሰል አናቅም እንዴ? እንደው ዝም ብሎ የሆነች ተአምር ስታረግ ተከተልህ እንጂ እኮ ወደ ኋላማ ከጠየከንማ አንተ እኮ እንደ በኃጢአት ነው የተጸነስኩ አሉት። ብዬ ነበር አለ ኢየሱስ። ከዲያብሎስ ነው ከአባታችሁ ናቸው አላቸው። በኃጢአት ነው የተጸነስኩ ሲሉት ብዬ ነበር እኮ አለ። ከአባቴ ከዲያብሎስ አለና ከዛ ምንድን ነው ያላቸው? እኛ አብርሃም ልጆች እንዴ? አብርሃምማ ቀኔን ናፈቀ። አብርሃምማ እመጣበትን ቀኔን ናፈቀ። ጓጉቶ እንደዚህ ብሎ ቀኔን ናፈቀ አለና አብርሃም ሳይወለድ እኔ ነኝ አለ። አንዱ ከባድ አይሁዳዊ ሰብሮ ይጠልቃል። አባታችን አብርሃም ምናምን ሲሉት አብርሃም ገና ሳይፈጠር እኔ ነኝ፣ ወደ ኋላም ወደፊትም ለዘላለም እኔው ነኝ አለ። እኔ ሲል ተሰናክለውበት ተመለሱ። ተሰናከሉ በማዕዘን ራስ ድንጋይ። ጳውሎስ እንደዚህ ያለ መደነቃቀፊያና መውደቂያ አለና ግን ከዛ ከሚደናቀፍ ሕዝብ መሃል ደግሞ በእርሱ የሚያምን አለ፣ አያፍርም። እስቲ አሜን በሏ። ክብር ለኢየሱስ ይሁን። እግዚአብሔር የተባረከ የተመሰገነ ይሁን። ዘጸአት ምዕራፍ 3 ላይ እኮ እግዚአብሔር መጣና ለሙሴ ምንድን ነው ያለው? ሂድና እስራኤልን ላድን ነው ሂድ ሲለው ማን ላከ ቢሉኝ ማነህ ልበል? ያለና የሚኖር ነው ስሜ። አይ አም ነው ስሙ። እግዚአብሔር እኔ ነኝ ነው ስሙ። ማን ነው ስምህ? እከሌ ነኝ እንዴት ይበልህ? በምን ውስጥ ተሰብስቦ ይግባ? እግዚአብሔር ማን ነህ ሲሉት እኔ ነኝ። ማ ሲጀመር እኔ ካለ ፊቱ አቆመ። እኔ ካለ ምድር ነው የምትፈርሰው። ኢየሱስ ባህር ላይ ሲመጣ እዚህ ላቸው ለሙሴ እሱን አለው፣ እኔ ያለና የሚኖር ነኝ። አይ አም the name I am። እኛ ባይዘው እኔ ካልን ተሰቅያለሁ ለማለት ነው። ከዛ ውጪ እኔ አንልም። እሱ ላይ ጀምረን እሱ ላይ ነው የምንጨርሰው። እሱ ብቻውን በራሱ ይኖራል። እኔ ነኝ አለ። ኢየሱስ መጣና ማን ነህ ሲሉት እኔ ነኝ አለ። አንተ ከሆንክ ጥራኛ። ማንም ሰው ባይዘው የምታጣሩት ማን ነህ? እኔ ነኝ ካለ ና ግባ። ኢየሱስስ እኔ ነኝ ሲል አንተ ነህ ጠራኝና። ክብር ለኢየሱስ ይሁን። የሚያድን እሱ ብቻ ነው። ድነት በሌላ መንገድ የለም።